ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ኒትሮ ሾው ነው። ኒትሮ ሾው ኒትሮ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ሰኞ ከቀኑ 7 ሰዓት እስከ 8 ሰዓት ወደ እናንተ የሚያቀርብላችሁ ሳምንታዊ ቴሌቪዥን ፕሮግራም ነው። ኒትሮ ሾው የትኩረት መስኩን በኢንጂነሪንግና ቴክኖሎጂ ዘርፎች ላይ በማድረግ ከሀሳብ እስከ አገልግሎት በሚል ርዕሰ አንቀጽ የተለያዩ ፕሮግራሞችን ወደ እናንተ ያዘጋጀ ያቀርባል። በዛሬው ፕሮግራማችንም የድንጋይ ግንብ ስራ ልምዶችና ተያያዥ ችግሮች በህንጻ ግንባታ ዙሪያ በሚል ርዕስ ውይይት ልናደርግ እዚህ ስቱዲዮ ተገኝተናል። ይሄን ፕሮግራም አዘጋጅተን የምናቀርብላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቄ ነኝና እንዳላማው አራጌ ከመላ ስቱዲዮ ባለሙያዎች ከካሜራማኖቻችንና ከዳይሬክተሮቻችን ጋር በመተባበር ነው። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንዳላማው እንኳን ደህና መጣ። እንኳን ደህና ቆይታ ተቀ መልካም። እንግዲህ የዛሬ የኒትሮ ሾው ርዕሰ ጉዳያችን የድንጋይ ግንብ ስራ ልምዶቹ አጠቃላይ በስራ ሂደት ውስጥ ያሉትን እንዲሁም ተያያዥ በስራ ውስጥ የሚያጋጥሙ ወይም የሚከሰቱ ተያያዥ ችግሮች ምንድናቸው የሚለውን ጠቅለል አድርገን ውይይት እናደርግበታለን። እንግዲህ ህንጻ ሲነሳ አንደኛውና መሰረታዊ ከግንባታው ጋር ተያይዞ የሚነሳው የግንብ ስራ ነው። ከነዚህ ውስጥ ደግሞ ድንጋይ አንዱ የግንብ ግብአት ሆኖ የሚያገለግል የቁሳቁስ ወይም ደግሞ ማቴሪያል ነውና እሱን የተመለከተ አጠቃላይ ውይይት ነው የምናደርገው። እንግዲህ ሁሌም እንደምናደርገው ነገሮችን ከብያኔ ወይም ደግሞ ከዴፊኒሽን መጀመር መልካም ነውና የድንጋይ ግንብ ስራ ስንል ምን ማለታችን ነው? ለምን ይሰራል? ለምንድነው የምንጠቀምበት? ዓላማው ምንድነው? የሚሉትን ነገሮች አጠር አድርገን እናድርስ። መልካም ታጠቅ። ያው የተለመደ ቃል ቢሆንም ግን የድንጋይ ግንብ ስንል በጥቅሉ ድንጋይን እንደ ግብአት በመጠቀም ወይም ደግሞ ድንጋዩን ለማያያዝ የሚያገለግሉ ሌሎች ተጨማሪ ግብአቶችን በመጠቀም የሚገነባ የግንባታ አይነት ነው። በዋናነት ግድግዳን ለመስራት፣ ወለልን ለመስራት ወይም የአፈር ጥበቃ ወይም አፈር ለመገደብ የሚሸራተት አፈር ወይም ራሱን ችሎ የማይቆም የመሬት አንቀጽ ቢኖር እሱን ለመደገፍ ወይም ልዩ ልዩ ድጋፎችን ለመስጠት ልንሰራው የምንችል ነገር ነው። የድንጋይ ግንብን እንደሚታወቀው ያለ ምንም ማጣበቂያ ወይም ሞርታር አለም ደግሞ ከማጣበቂያ ጋር ልንሰራው እንችላለን። ማጣበቂያዎቹ እንደምታውቀው እንግዲህ በድሮ ጊዜ ሳርና ጭቃ እንደ ማጣበቂያ ሆኖ ለልዩ ልዩ ግንባታዎች ይካሄዱ ነበር። አሁን ደግሞ የሞርታርን በመጠቀም ወይም ደግሞ የሲሚንቶና የአሸዋ ቅልቅልን ወይም ውህድን በመጠቀም እንደ ማጣበቂያነት በመጠቀም ወይም በአያያዥነት ተጠቅመን ግንባታው ልንገነባ እንችላለን። እንግዲህ ማጣበቂያ መቼ እንጠቀማለን፣ ያለ ማጣበቂያ መቼ እንሰራለን የሚሉ ጉዳዮች እንደ አገልግሎቱ አይነትና ሁኔታ የሚወሰን ነው የሚሆነው። በጥቅሉ የድንጋይ ግንብ ይህ ነው ብለን ብንጀምር መልካም ነው። ጥሩ። እንግዲህ ግብአቶቹን ደግሞ እንያቸው። እንግዲህ ድንጋይ ግንብ ስንል በእርግጥ አንዱ ዋነኛው ግብአት ድንጋይ ራሱ እንደሆነ ይታወቃል። ግን አጠቃላይ የተለያዩ አይነት የአሰራር አይነቶች ስለሚኖሩ ወይም የግንቡ አይነቶች የተለያዩ ስለሚሆን እነሱን እያነሳን የድንጋይ ግንብ ስራ ግብአቶቹ ምንድናቸው፣ እንዴት እንጠቀምባቸዋለን፣ የግንቦቹ አይነቶች እስከ ግብአቶቹ አንፃር ሲመዘን ምን አይነት ናቸው የሚሉትን ነገሮች ደግሞ እናንሳ። መልካም። ምናልባት ምስሎችም ካሉ እነሱንም ልንጠቀም እንችላለን። ያየን ለተመልካቾች እናቀርባለን። እንግዲህ ምስሉም ላይ ያዩ ተመልካቾቻችን ይከታተሉናል። አጠቃላይ ድንጋይ ብቻውን ወይም ደግሞ ድንጋይ አሸዋ፣ ሲሚንቶና ውሃን በመጠቀም በግብአትነት የድንጋይ ግንብ ልንመሰረት እንችላለን። ከዚህ አኳያ በዚህ መንገድ ልንገነባቸው የምንችሉ ልዩ አይነት የድንጋይ ግንብ አይነቶች ይኖራሉ። ለምሳሌ ምስሉ ላይ የሚታየው ፈርስት ክላስ ኮርስ ረብል ማስነሪ የምንለው ወይም ደግሞ መጠናቸው እኩል የሆኑትን ግን ደግሞ እንደ ብሎኬት የምንደረድራቸው በማጣበቂያም ያለ ማጣበቂያም እንዲህ አይነት ግንብን ልንገነባ እንችላለን። ከቅርጽና ከመልክ አኳያ ግርድፍ ቅርጽ ሊኖራቸው ይችላል፣ ማዕዘናዊ ቅርጽ ሊኖራቸው ይችላል። በግርድፍ ቅርጽ ሆነው የሚሰሩት አጠቃላይ በማጣበቂያም ባለማጣበቂያም የሚሰሩት የአጠቃላይ እነዚህ ረብል ማስኖሪ ተብለው ይጠራሉ። ወይም ግርድፍ ቅርጽ ያላቸው ወይም ኢማዕዘናዊ የሆኑ በዋናነት ለትልልቅ ክብደትን ለማይሸከሙ ወይም እንዲሸከሙ የማንፈቅዳቸውን አይነት የግንባታ አይነቶች
የምናደርግ እንደዛ ከዚህ እንገነባለን። ማዕዘናዊ ወይ አሽላር ማስኖሪ ብለን የምንጠራው ደግሞ በተለምዶ ትልልቅ ክብደትን የሚሸከሙ የድንጋይ ግንቦችን የምንመሰረትበት አይነት ነገር ነው። የመጀመሪያውን አይነቶች እያየን ብንቀጥል እንግዲህ ፈርስት ኮርስ እንደምንለው አለ ቅድም ያየ ነው ወይም ፈርስት ክላስ ተብሎ የሚጠራው ሁለት የፈርስት ክላስ የሚባሉ በመጠናቸው አንድ አይነት ናቸው። በዋናነት ተመሳሳይ ቁመት ኖሯቸው ድርድራቸው ግን እንደ ብሎኬት እየደረደር የምንሰራቸው አይነት ናቸው በዋናነት እና አጠቃላይ ሰፋ ያለ በመካከላቸው ወይም ጆይንት ምንለው በድንጋዮች መካከል ያለው በመካከላቸው ያለው ክፍተት ከ10 ሴንቲሜትር የማይበልጥ ናቸው። ሁለተኛው አይነት ቁመታቸው የተለያየ ሊሆን ይችላል። ሁለተኛው አይነት ማስኖሪ ሰከንድ ክላስ የምንለው ማለት ነው። ቁመታቸው የተለያየ አይነት ሆኖ የምንሰራው አይነት ነው። በዋናነት ሞርታር እንትኑ እስከ 12 ሚሊ ሜትር ክፍተት ሊኖረው ይችላል በመካከላቸው ያለው ክፍተት። ሌላኛው በምስሉ ላይ የሚታየው አይነት በዋናነት ሰርድ ክላስ ብለን የምንጠራው ነው። አጠቃላይ እነዚህ በዋናነት የተለያየ ሄት ወይም የተለያየ ቁመት ሊኖራቸው የሚችል ግን ድርድሩን እንደንትን ምንድነው ልክ እንደ ብሎኬት አድርገን የምንቀጥለው አይነት ሆኖ ዝቅተኛዋ መጠን ትንሽ ልትሆን ትችላለች። ግን አንዷን ኮርስ ማክሲመም ሚኒመም 3 ድንጋይ ብቻ በመጠቀም ልናደርገው እንችላለን። አንዱ ረጅም እንትናቸው ረጅም የሆነ ከሱ ላይ ደግሞ ትንሽ እየቀጠን ከዛ ረጅም እንዲያደርግን ልንገነባው የምንችለው አይነት የድንጋይ ግንብ አይነት አለን። ሁለተኛው እንግዲህ እነዚህ ድርድር በሆነ መልኩ የምንሰራቸው ሲሆን ራንደም ደግሞ የሆነ ድርድር የሌለው ደግሞ ራንደምሊ ግን ድርድሩ በስርዓትና በቅርጽ በተለካ ሁኔታ ያልሆነ አለ። ይሄ አንኮርስድ ይባላል። ወጥ የሆነ ድርድር ወይም ስርዓቱን የጠበቀ አደራደር የሌለው የድንጋይ ካብ አይነት ነው። ሌላኛው ራንደም የምንለው ነው። ዝርው የሆነ ድርድር ያለው ይሄ ብዙ ጊዜ በማጣበቂያ ነው የሚሰራው። ለምሳሌ አይተህ ከሆነ ሆቴሎች አካባቢ እንደ ኤክስተርናል ዎል ፊኒሺንግ ዋናው ፊት ለፊት ላይ የሚታይ ወይም አጥሮች አካባቢ የተለመደ መልክ ነው። ምስሉ ላይ እንደሚታየው ከተሞች አካባቢ እንደ አይነት ነገር የተለመደ ነው። የመጨረሻው በጣም ብዙ ማህበረሰብ ሊያውቀው የሚችለው ደረቅ ካብ የምንለው ነው ወይም ድራይ ማስኖሪ የምንለው ነው። ይሄ ያለምንም ማጣበቂያ እስካሁን የመጡትን በማጣበቂያ ወይም ያለ ማጣበቂያ ልንሰራቸው እንችላለን። ግን ደረቅ ካብ በባህሪው ግን ምንም ማጣበቂያ ሳይኖረው ድንጋዮቹን ብቻ በመደርደር የሚሰራ የካብ አይነት ነው ወይም የድንጋይ ግንብ አይነት ነው። በዋናነት የገበሬዎች ወይም የገጠሩ ማህበረሰብ በብዛት የሚጠቀመው አይነት ነው። ብዙ አይነት ጎኖች ያላቸው ድንጋዮችን ተጠቅመን የምንሰራቸው እንትኖች ይኖራሉ ወይም ፖሊጎናል ማስኖሪ የምንለው። እንደዚህ አይነቱ ደግሞ ብዙ ጊዜ ወለል ወይም መንገድ ወይም በግቢ ውስጥ ያለ የሰው መንቀሳቀሻ መንገዶችን በምንሰራ ጊዜ ኮሪደሮችን እንደዚህ በምንሰራ ጊዜ የምንጠቀመው የድንጋይ ግንብ አይነት ነው። ሌላኛው በጣም ሞር ኢንጂኒየርድ የሆነው እና መልክም ቅርጹም በደንብ ፋይን ሆኖ የሚሰራው ሁለተኛው አይነት አሽላር ፋይን ማስኖሪ የምንለው ወይም የአሽላር ድንጋይ ግንብ ተብሎ የሚጠራው ነው። በዋናነት ይሄ ድንጋይ ነው ግን ሲታይ ይሄ አሽላር ፋይን አሁን ለምሳሌ በምስሉ ላይ እንደሚታየው ብሎኬት ነው ብለው ሊጠብቁ ይችላሉ። ግን ድንጋይ ነው በዋናነት ምስሉ ላይ እንደሚታየው በጣም እንትኑ የምስሉ የድንጋዩን ፊት ወይም ገጽ ማዕዘናዊ በሆነ መልኩ በደንብ ጠርበን 90 ዲግሪ ማዕዘኖች እንዲኖሩ ሬክታንግል ወይም ስኩዌር ቅርጽ እንዲኖረው ሆኖ በደንብ ገጹ የለሰለሰና ኦልሞስት ብሎኬት እስኪመስል ድረስ የሚዘጋጅ ተጠርቦ የሚዘጋጅበት ሁኔታ ነው እና የሚደረደረው እንደ ብሎኬት ነው በዋናነት። ሌላኛው ይሄን ለመስራት ብዙ ጊዜ ድንጋይ የሚጠረበው በእጅ ስለሆነ ከእጅ ወጣ ያሉ ማሽኖችም አሉ። ተጨማሪ ማሽኖች ያስፈልጋሉ። ይሄን በደንብ ድሬስ ለማድረግ ለማለስለስ ማዕዘኑን ጠብቆ ለመቁረጥ ድንጋዩን ተጨማሪ የሆኑ የድንጋዩን የማዘጋጃ ልዩ ልዩ ግብአቶች መጠቀም ይኖርባቸዋል። ይሄን በማድረግ ነገር ሁለተኛው አሽላር ራፍ ቱልድ ምን የሚባለው ወይም ግርድፍ ቅርጽ ያለው ሆኖ ግን ድንጋዮቹ ግን ማዕዘናዊ ነው የሚሆኑት። ምስሉ ላይ እንደሚታየው ገጻቸው ወይም የድንጋዮቹ ገጽ በደንብ ወጥ አይደለም፣ ፕሌን አይሆንም። ግን
ማዕዘናዊ ግን ይሆናሉ ድንጋዮቹ ማለት ነው። ሌላኛው በአሽላር ኳሪ ፌስድ ደግሞ የምንለው አለ። ይሄኛው በአጠቃላይ ልክ ከድንጋዮቹን መልክ ሳንቀይር ከዛው ከምንጫቸው እንደመጡ እንዳገኘን የምንደረድርበትና ግን በከፍተኛ ጥንካሬ ባለው ማያያዣ ማጣበቂያ የምንገነባው የማይሰለች ገጽን እና ተፈጥሯዊ ይዘት ጋር የሚያገናኝ መልክን ለመፍጠር የምንጠቀምበት አይነት ነው። የመጨረሻው ከዚህኛው አይነት አሽላር ቻምፈርድ የሚባለው ወይም ብዙ ጊዜ መቀረጽ የሚችሉ ለምሳሌ አሁን ልክ ለሲሚንቶ እንደ ግብአት ጥቅም ላይ ቤላ ድንጋይ የምንለው ወይም ቾኪ ስቶን የምንለው በዋናነት ትቀርጸዋለህ እንደፈለክ እና በደንብ መቀረጽ የሚችለው ምስሉ ላይ የሚያዩት አይነት የድንጋይ አይነት እንደማለት ነው። ብዙ ጊዜ በደንብ ቅርጽ ማውጣት የምንችልበት አይነት ድንጋይ ነው። ስታየው ብሎኬት ወይም የተመረተ ይመስላል፣ ግን ኖርማሊ የተፈጥሮ ድንጋይን በደንብ በዚህ ደረጃ በመቅረጽ የሚሰራ የድንጋይ አይነት ነው። እንግዲህ በጥቅሉ እንደዚህ አይነት አይነቶች አሉ። በስተመጨረሻ ደግሞ አሽላር ብሎክ ምን ወይም ትልቅ የሆኑ የድንጋይ ቅርጾችን አሁን ምስሉ ላይ በሚታየው መልኩ እያገናኘን የምንሰራው ትልልቅ ክብደት የሚሸከሙ የኢንጂነሪንግ መሰረተ ልማቶችን ለምሳሌ የድልድይ ምሰሶ ወዘተርፈ ለመገንባት የምንጠቀምባቸው አይነት የድንጋይ ቅርጾች ሊኖሩ ይችላሉ። ይህን በማድረግ ሂደት እንግዲህ ድንጋዮቹ መቼም ይገናኛሉ አይደል? ይያያዛሉ። በማያያዝ ሂደት ምስሉ ላይ በሚታየው መልኩ ልዩ ልዩ በሆነ መልኩ ኢንተርሎክ የማድረግ ወይም ድንጋዮችን ከድንጋዮቹ የማገናኘት የማስተሳሰር ዘዴዎች ሊኖሩ ይችላሉ ማለት ነው። እንግዲህ ምስሉ ላይ ተመልካቾች እንደሚያዩት እንግዲህ ብዙ አይነት የማገናኛ እንትኖች አሉ። አንዳንድ ጊዜ ብረት ቀዳዳ ፈጥረን በመካከላቸው አንዷ ጋር ብረት እንትን አድርገን በምንድነው ሲሚንቶ በሞርታር አድርገን ከዚያ ሌላኛውም ጋር እንደዛ የማስተካካት ሊሆን ይችላል። የአንዷ ቅርጽ በሌላኛው ላይ ተደርቦ እንዲሰካኩ የማድረግ ወይም አንዱ በሌላኛው እንዲደራረብ የማድረግ ልዩ ልዩ የሆነ የማስተካከያ ወይም የማስተሳሰሪያ ዘዴዎች በጥቅሉ ይኖራሉ ምስሉ ላይ በሚታየው መልኩ ማለት ነው። እንግዲህ በጥቅሉ በአይነት እንደዚህ ናቸው። አንዳንድ ምስሎችን ለማየት ያክል እንግዲህ የተለያዩ የተቃቀስናቸው ነው። ለምሳሌ በሰሜናዊ ሀገራችን ክፍል እንደዚህ አይነት በዚህ መልኩ ቤቶችን አጠቃላይ ሙሉ ከመሰረቱ ጀምረው ግድግዳውንም ላዩንም አጠቃላይ በድንጋይ ክበው ቤት ሰርቶ መኖር የተለመደ ነገር ነው፣ በተለይ በጣም ሞቃት በሆኑ አካባቢዎች ማለት ነው። ስለዚህ በዚህ ደረጃ በስፋት ጥቅም ላይ ይውላል በእኛ ሀገር ሁኔታ። በገጠር አካባቢ ለልዩ ልዩ አገልግሎቶች በስፋት በተለይ ደረቅ ካብ ጥቅም ላይ የሚውልበት ሁኔታ አለ። መስክ ላይ የወሰድናቸው ፒክቸሮች ናቸው እንግዲህ እዚህ ጋር የምናያቸው። እንግዲህ በጥቅሉ ይሄን ይመስላል። ታጠቅ እንግዲህ ድንጋይ በራሱ ድንጋዩን ብቻ ስንወስደው ለተለያዩ የመሰረተ ልማት ግንባታዎች ያገለግላል። ከቤት ጀምሮ ህንፃዎችን፣ መንገዶች ላይ፣ ድልድዮች ላይ፣ ሌሎች ላይም ያገለግላል። ግን በዋናነት ወደ ህንፃ ግንባታ ስናመጣው ለምን ስራዎች ነው የህንፃ ውስጥ የድንጋይ ግንብ የሚያገለግለን? ምን አይነት አገልግሎቶች እንዲሰጥ አድርገን እንጠቀምበታለን? በህንፃ ግንባታ ሂደት ውስጥ እንግዲህ ለህንፃው የመሬት ወለል ጥቅም ላይ ልንጠቀም እሱን ለመስራት ልንጠቀምበታለን። መሰረት ለማውጣት ለምሳሌ ምስሉ ላይ እንደሚታየው በቀጥታ ቪላ ቤቶች ከሆኑ እንደዚህ አይነት ምንድነው የዙሪያ ግንብ ገንብተው ከሱ ላይ ቢም አድርገው ከሱ ላይ ኮለን አድርገው መስራት የሚችሉበት ሁኔታ አለ። ለምድረ ግቢ አጥርነት ልንጠቀምበት እንችላለን፣ ለልዩ ልዩ እንትኖች ማለት ነው። ለቤት መሰረትነት፣ ለግድግዳነት፣ ለምሰሶነት ልንጠቀመው እንችላለን ማለት ነው። አጠቃላይ በብዙ መልኩ ከዚያ ውጭ ደግሞ አፈር ለመገደብ ልንጠቀምበት የምንችልበት ሁኔታ አለ። ስለዚህ ኦልሞስት ቤት በመስራት ሂደትና የመኖሪያ ቤት አካባቢ ወይም የምንፈልገውን ምድረ ግቢ ከማስዋብ ከመገንባት አኳያ ለሁሉም መልኮች መጠቀም እንችላለን። መሰረት ልናደርገው እንችላለን፣ ወለል፣ ምሰሶ፣ ግድግዳ ሁሉንም ልናደርገው የምንችልበት ሁኔታ አለ በጥቅሉ ማለት ነው። ጥሩ እንግዲህ
አገልግሎቶቹ ሰፊ ናቸው። ከመሰረት ጀምሮ እስከ አካፋይ ወይም ደግሞ ፓርቲሽን እስከምንለው ድረስ እንዲሁም ደግሞ ለንጣፍ ለግቢ ውስጥ ንጣፍ እንዲሁም ለወለል ንጣፎች ያገለግላልና ድንጋይም ደግሞ ስለሚያምርም በተለይ የህንጻ ፊት ለፊት ገጽታ ተፈጥሯዊ ይዘት እንዲኖረው ሲፈልግ ብዙ ጊዜ ድንጋዮችን እንጠቀማለን። ግን በዚህ ያጠቃቀም ሂደት ውስጥ ደግሞ አንዳንድ የሚታዩ እንከኖች ወይም ደግሞ ልክ ያልሆኑ ወይም የማይበረታቱ ልማዶች አሉ በግንባታ ሂደት ውስጥ። እነዚህ ልማዶች ወይም ደግሞ ልክ ያልሆኑ አሰራሮች ምንድን ናቸው? መልካም። በጥቅሉ ምናልባትም የዛሬ ፕሮግራም አንዱ አብይ እንትን እነኚህን ልማዶች መጠቆም ነው በዋናነት። ከዚህ አኳያ በእኛ ሀገር ሁኔታ በምንመጣ ጊዜ የድንጋይ ግንብ እና አጠቃላይ የድንጋይ አጠቃቀም መቼት በጥቅሉ ዝርው ነው ወይም በጣም ሳይንሳዊ በሆነ መልኩ በአግባቡ የተያዘ ነው ብሎ መውሰድ አይቻልም። በብዛት ልማዳዊነት የሚያጠቃው የግንባታ አንቀጽ ነው የድንጋይ ግንባታ እና በዚህ ምክንያት የአንዱ አይነት የድንጋይ ካብ የአጠቃላይ ያገነባብ ልማድ ለሌሎችም ሁሉ ጥቅም ላይ ሲውል ታገኘው ትችላለ። አንድ ግንበኛ በተመሳሳይ ሁኔታ ድልድይ ሄዶ የድልድይ አበትመንት ሲገነባ የህንጻ ዙሪያ ግንብ ሲገነባ ወይም ቤት አካባቢ ምንድነው የምድረ ግቢ እንዳጥር ሲገነባ በተመሳሳይ ሁኔታ ሲገነባ ልታገኘው ትችላለ። ቅድም ያልናቸውን ክፍፍሎች እና መልካቸው በምን መልክና መቼ ለምን ሁኔታ ይውላሉ የሚለው በግልጽ የሚታወቅ እንትን አይደለም። ከዚህ አኳያ ወይ አላስፈላጊ የሆነ በድክመት የሚሰራ ግንባታ የማይመጥን ወይ ደግሞ አላስፈላጊ የሆነ ወጪ የሚያወጣ ግንበኛው ብዙ ጊዜ ድልድይ የሰራ ከነበረ የትም ሲሄድ ልክ ለድልድይ በለመደው መልክ ሄዶ ይሰራል። ወይም የጀመረው በቤት ግንባታዎች እንዲሁ በኦርዲነሪ ግንባታዎች ከሆነ ምንድነው ድልድይ ላይ ስትወስደው በተመሳሳይ ሁኔታ ነው ግንባታውን የሚቀጥለው እና የአንድ አይነት ልማድ ሰለባዎች ናቸው ማለት ነው እና እንደ ግንበኛው ይወሰናል ማለት ነው እንጂ ይሄ ደግሞ በተያያዥነት አጠቃላይ ችግሮቹን እንትስናል በምስል አስደግፈን ለማየት ያክል አሁን ለምሳሌ ግንባታ በመገነባ እንግዲህ ሂደት ውስጥ ቀዳዳዎችን እንፈጥራለን። እንደሚታወቀው ቀዳዳዎች የምንፈጥርበት ምክንያት እዚህ ጋር ምስሉ ላይ እንደሚታየው እነዚህ ቀዳዳዎች በዋናነት በአፈር ውስጥ ውሃ ይመጣል። ውሃ ካለ ያ ውሃ ክብደት እንዳይሆን እንዲወጣ ነው ቀዳዳዎች የምናደርገው። ብዙ ጊዜ እነዚህን ቀዳዳዎች በመስራት ሂደት ውስጥ ውጤታማ የሆነ ስራ ካልተሰራ እነዚህ ከተደፈኑ ክብደቱ በጣም ከፍተኛ የሚሆንበት ሁኔታ ይኖራል ማለት ነው። አጋጣሚውን በዚያው አይቶ ለማለፍ ያክል እንደዚህ አይነት በጣም ከፍተኛ ቁመት ያላቸው በሚሆኑ ጊዜ ደግሞ እዚያ የሚታዩት ምንድነው ወጣ ያሉ ነገሮች ማለት ወደ ውስጥ ገብተው ተራራው ውስጥ ከኋላ ደግሞ የታሰሩበት ማሰሪያ አለ አንከርድ ሆነዋል እና እነዚያ ወደ ኋላ ስበው የያዙ እንትኖች ናቸው በመሰረቱ ማለት ነው። እንደዚህ አይነት በዚህ መልክ ከፍተኛ ቁመት በሚኖራቸው ጊዜ የምንገነባበት ሁኔታ ይኖራል። ሆኖም ከአነሳነው ጭብጥ አንጻር ግን እንደው ማይበረታቱ ልማዶችን ለማንሳት ያክል በዋናነት በተለይ ደግሞ ከቤት ግንባታ አኳያ በምስሉ ላይ እንደሚታየው ብዙ ጊዜ አይተ ከሆነ በህንጻው ዙሪያ የድንጋይ ግቢ ይገነባል። ተቆፍሮ መሰረቱ ምንድነው ፓዱ ወይም ፋውንዴሽኑ እና ፋውንዴሽን ኮለምኑ ወይም የመሬት በታች ያለው ኮለን ምሰሶ ከተሰራ በኋላ ግሬድ ቢም ከመታሰሩ በፊት ወይም የዙሪያ ቢሙ ከመታሰሩ በፊት አጠቃላይ ከዙሪያውን የድንጋይ ግንብ ይገነባል። ያ የድንጋይ ግንብ ግን የሚያስፈልገው መቼ ነው በሚለው ላይ ብዙ ጊዜ አለማስተዋልን እንመለከታለን። ልክ ብዙ ጊዜ ታች አሁን እዚህ ምስሉ ላይ ለተመልካቾች እንደሚያዩት
ላይ ያለው የድንጋይ ግንብ መቼ ነው የሚያስፈልገው የዙሪያ ድንጋይ ግንብ የሚያስፈልገው መቼ ነው ብለን ስናስብ የድንጋይ ዙሪያ ግንብ የሚያስፈልገው መጨረሻ ላይ ህንጻው ከተሰራ በኋላ ከመሬት ወለል ወይም የመሬቱ ወለል አለ አይደለም ከሱ የግሬድ ቢም ነው አለ ማሰሪያ ቢሙ ከሱ በታች የሆነ የሚደግፈው ነገር የሚፈልግ የውስጥ ሙሊት ካለ የድንጋይ ግንብ ያስፈልጋል ምስሉ ላይ በክብ አድርገን ያመለከትናት ነገር ማለት እሷ ነች መጨረሻ ላይ ገንብተን የውጩ ከህንጻው ውጭ ያለው በዚህ ደረጃ ዝቅ ብሎ የሚያልቅ ቤቱ ከፍ ብሎ የሚያልቅ ከሆነ አፈሩ ከውስጥ የሞላ ነው አፈር ወደ ውጭ እንዳይሾልክ ገድፈን እንይዘው ዘንድ ያስፈልገናል ማለት ነው ይሄ ግን በዚህ ደረጃ ምስሉ ላይ በሚታየው መልክ ብዙ ጊዜ ከመሰረቱ አንስተው ግንቡን ማስጀመር ልማድ አለ ይሄ ምንም አስፈላጊ ነገር አይደለም በመሰረቱ ማለት ነው አንደኛ ያ ነው ሁለተኛ ደግሞ ያ በራሱ ደግሞ የግንቡ ቅርጽና መልክ በራሱ እዚህ አሁን ምስሉ ላይ በሚታየው መልኩ የምናደርገው ምን ሲሆን ነው በጣም ከፍተኛ ክብደት ወይም ደግሞ ከላይ ያለችው አሁን ኤችዩ ብለን ምልክት ያደርግንበት ያከበብናት እንትን ያ የሚደገፈው ድጋፍ የሚፈልገው የሙሊቱ ወይም የተደጋፊው አፈር ቁመት ከፍተኛ ሲሆን ነው በጣም ወፍራምና ቅርጹ እንደዚህ አይነት ያለ የሚሆነው በጣም ትንሽ ከሆነ አስፈላጊ አይደለም እንደዚህ ማድረግ ስትሬት አድርጎ ግንባታውን ማስቀጠል ያስፈልጋል ማለት ነው ሁለተኛ ከታች በክብ የገለጽ ነው ወይም ያከበብነውን ቅርጽ ተመልካቹ ቢያዩ ኤችኢኤም ያልነው ማለት ነው እና ይሄ መሬት ውስጥ የሚገባው የድንጋዩ አጠቃላይ የድንጋይ ግንቡ ቁመት ይሄን ያክል መርዘም የለበትም እንደዚህ ይሄ ብክነት ነው በመሰረቱ አሁን እንዲህ ተገንብቶ መሬቱ አጠቃላይ ቤቱ ተገንብቶ ሲያልቅ ይሄ ከሆነ የሚሆነው መልኩ እንግዲህ ቢጫ ነጠብጣብ ያለው ማለት በግራ በኩል የሚያዩት በዋናነት የምድር ግቢው ነው ለምሳሌ የግቢው ወለል ወይም የተፈጥሮ የግቢያቸው ወለል ነው ከውስጥ የሚያዩት ደግሞ የውስጡን ወለል መጠን ነው ቢጫ ነገር ሆኖ የሚያዩት አጠቃላይ ከውስጥና ከውጭ ያለውን አፈር ነው ስለዚህ አጠቃላይ ሲያልቅ የዙሪያ ግንቡ ከታች ጀምሮ እንዲህ ተገንብቶ መጨረሻ ላይ ሲያልቅ ከላይ ትንሽ ከሆነ የሚታየው ግንቡ ከታች የተቀበረው ያለ ምንም ይሄን ያክል የተቀበረ ቁመትና እንትን አስፈላጊ አይደል እንዲህ በሚሆን ጊዜ አጠቃላይ ሊሆን የሚገባው እንደዚህ አይነት ነው ማለት ነው ምስሉ ላይ በሚታየው መልኩ አጭር በቃ ቀጥ ያለ ወጥ የሆነ ቅርጽ ሊኖረው ይገባል ከታች ፓድ ወይም መሰረት ላይ ሊያርፍ ይችላል በኮሎኖች መካከል ያለው ስፋት በጣም ከፍተኛ ከሆነና መሬቱ በጣም የሚንቀሳቀስ አይነት ከሆነ እንደዚያ አለዚያ ፓዱ ራሱ ላይ ያስፈልግ ይችላል መሰረቱ በደም የተጠቀጠቀ መሬት ላይ ሊገነባ ይችላል ግን ብዙ ጊዜ እኔ ካለኝ ተሞክሮ መጨረሻ ላይ የሚታየው ቅርጽ የድንጋዩ የሚታየው ክፍል 50 ሳንቲም 60 ሳንቲም ምናምን የማይበልጥ ሆኖ ግን አጠቃላይ የተገነባውን ቁመት ስታየው ግን ሜትር ከ50 ሜትር ከ60 ወይም ከዚያ በላይ ሊሆን ይችላል ማለት ነውና እንደዚህ ሆኖ በጣም ብዙ ቦታዎች ላይ ለብክነት ሲዳረግ እናየዋለን ማለት ነው የጊዜም የገንዘብ ብክነት ነው እየተከሰተ ያለው በጣም በሚያሳዝን ሁኔታ በጣም ብዙ ቦታዎች ላይ ይደጋገማል መጨረሻ ላይ የሚቀበር ከሆነ አሁን ይሄ ይመስለኛል በሚገነባ ጊዜ እንግዲህ ከውጭም ለስራ ሲባል ከኮለኑ ውጪ በዙሪያው ሰፋ ብሎ ይቆፈራል እና በሚሰሩ ጊዜ መጨረሻ ተሞልቶ ያለውን ሌቭል በህሊናቸው ኢማጂን ከማድረግ ይወጡና ለጊዜው በሚሰሩ ጊዜ የዙሪያውን መጨረሻ ላይ ሳይት ወርክ የምድር ግቢ ስራ በሚሰራ ጊዜ ስለሚሞላ እስከዚያው ሲያዩት ከታች ጀምሮ ክፍት ሆኖ ስለሚያዩት ክብደቱ ከፍተኛ የሚሆን ሆኖ ወይም በግንባታ ጊዜ ከፍተኛ የሆነ ቁመት የሚደግፍ አፈር ሆኖ ሊታይ ይችላል መጨረሻ ላይ ግን በውጭ ያሉ ስለሚሞላ ክብደቷ እንትኗ የምትደገፈው ፓርት ትንሽ ነው የምትሆነው ስለዚህ እንዲህ በሚሆን ጊዜ የውጭንም የውስጡንም እየሞሉ አብሮ መምጣት ነው እንጂ ለግንባታ ጊዜ ተብሎ በዚያ መጠን የድንጋዩ እንትን
ቁመቱ በዚያ መከል መጨመር አይተበከበትም ማለት ነው ሌላኛው ሁለተኛው መልክ በምስሉ ላይ የሚታየው አይነት ነው አጠቃላይ አልቆ የሚደገፈው ፓርት ወይም ኤችዩ ያልነው በቀይ ያከበብነው በዚህን ያክል ከፍታ ለምሳሌ ቁመቱ ከ2 ሜትር ምናምን በላይ የሚሆን ከሆነ ለምሳሌ ተራራማ የሆነ ቦታ ላይ በሚሰራ ጊዜ በታችኛው በኩል በጣም ከፍ ሊል ይችላል ማለት ቁመት ሊኖር ይችላል እንዲህ በሚሆን ጊዜ ታች ላይ የሚቀበረው ውስን ሆኖ ከ50 ከ60 ሴንቲሜትር ማይበልጥ ሆኖ ግን መልኩ ስትሬስ ሳይሆን ደግሞ እዚህ ጋር በሚታየው መልኩ መሆን ያለበት እንዲህ ባለ ጊዜ ነው መጨረሻ ላይ የሚደገፈው ወይም የሚታየው የድንጋይ ግንቡ ክፍል በጣም ከፍተኛ መጠን ወይም ቁመት በሚኖር ጊዜ ነው እንደዚህ እንዲሰራ መፍቀድ ያለባቸው እንጂ መጨረሻ ላይ ሲታይ ቅድም እንደነበረው ከሆነ ፍጹም ብክነትን ነው እንጂ ሌላ የሚያስገኝልን ምንም አይነት ትሩፋት አይኖረውም ማለት ነው እና በዚህ ደረጃ እንዲህ አይነት ከዚያ ውጭ ደግሞ በሶስተኛ አንቀጽ መጨረሻ አንዳንድ ጊዜ ግሬድ ቢም አሁን ልክ ሲያልቅ የውጩንም ምድረግቢውም ተሰርቶ ቤቱም ሁሉም ማልቆ የውጩ የምድረግቢው እንትን የመሬቱ የህንጻውን ግሬድ ቢም የምንለውን ወይም ማሰሪያ የዙሪያ ማሰሪያ ቢሙን የሚያቅፈው ከሆነ የተፈጥሮ መሬቱ እንደዚያ ሆኖ ሳይት ወርክ ወይም ሙሊት የሚያልቅ ከሆነ ወይም በጣም እንደዚያ ከሆነ በዋናነት ምንም አይነት የዙሪያ ግንብ አያስፈልግም ነው ማለት ነው ሁሉ ጊዜ የዙሪያ ግንብ ያስፈልጋል ማለት ፈጽሞ አይደለም የሚያስፈልገው መቼ ነው ከውስጥ ወደ ውጭ ሾልኮ ሊወጣ የሚችል የማይደገፍ የውጩና የውስጡ የአፈር ሙሊት ልዩነት ካለው ብቻ ነው ዜሮ ከሆነ አያስፈልግም በዚህ ጊዜ ምንም አይነት እንትን ሳያስፈልግ በዚህ መልክ ተገንብቶ ኮለኑ ፉቲንጉ ብቻ የመዋቅሩ አካል ላይ የሚታይበት ሁኔታ እንዲሆን አድርገው መገንባት ይኖርባቸዋል ማለት ነው ከዚያ ውጪ አንዳንድ ጊዜ የምታየው ደግሞ ለምሳሌ ህንጻው በአማካይ በአንድ በኩል ከፍ ያለ በሌላ በኩል ዝቅ ያለ ሊሆን ይችላል ማለት ነው እንደዚህ ከሆነ ደግሞ አንዳንድ ጊዜ በዝቅተኛው በኩል ያለውን የድንጋይ ግንብ ቁመት በላይኛውን በኩል ይዘው ሲዞሩ ልታገኝ ትችላለህ ማለት ነው ይሄም በራሱ ደግሞ ብክነት ነው የሚሆነው ስለዚህ አጠቃላይ እንደ መሬቱ የከፍታ ልዩነት አብሮ እያጫወቱ ኢኮኖሚያዊ በሆነ መልኩ መገንባት ይኖርበታል ማለት ነው ለምሳሌ የዙሪያ ግንብ አንድ ህንጻ ላይ የዙሪያ ግንብ ማትገነባበት ቦታ አንቀጽ ሊኖር ይችላል ወይም ጎን ሊኖረው ይችላል መጨረሻ ላይ በቃ ለምሳሌ ፔቭ አርገው ዲሽ ምናምን ሰርተ አፍነ ግሬድ ቢሙ ጋር የሚደርስ ከሆነ በዛ በኩል ምንም ማስኖር መስራት አይተበቅባቸው ማለት ነው እና በጥቅሉ እነዚህ አይነት ልማዶች አሉ እና ከዚህ ጋር ተያይዞ ከፍተኛ የሆነ የኢኮኖሚ ብክነት የምናይበት ሁኔታ አለ ከዚያ ውጪ ከዚህ ባሻገር ደግሞ የሲሚንቶ ላሸዋ እነዚህ ድንጋዮች በመገንባት ሂደት ደግሞ የምናየው የድንጋይ ጥራት የሞርታር ወይም የውህድ ጥራት ጋር ተያያዘ አሁንም ወጥ ያልሆኑ አንዳንዱ በቃ ለድልድይ የሚጠቀመውን አይነት ሞርታር እዚህ አምጥቶ መጠቀም አለበት ለድልድይ የሚጠቀመውን ድንጋይ እዚህ ለዙሪያ ግንቦች መጠቀም አለብህ ብሎ ወይም መጠቀም አለብን ብሎ አላስፈላጊ ወጪ እና አላስፈላጊ ብክነትን ሲያደርግ ልታይ ይችላል በጥቅሉ እንዲህ አይነት ልማዶች አሉ ታጠቅ መልካም ረፍት አድርገን እንመለስና እንቀጥላለን ተመልካቾቻችን እየተከታተላችሁ ያላችሁት ኒትሮ ሾው ነው የዛሬ ርዕሰ ጉዳያችን የድንጋይ ግንብ ስራ ልማዶችና ተያያዥ ችግሮች በሚል ጉዳይ ላይ እየተወያየን እንገኛለን ካፍታ ቆይታ በኋላ እንቀጥላለን አብራችሁን ሁኑ
ተመልሰናል ተመልካቾቻችን። ውይይት እያደረግን የምንገኘው የድንጋይ ግንብ ስራ ልምዶችና ተያያዥ ችግሮችን እያነሳን እንገኛለን። እንግዲህ እንዳለው ቀደም ብለን አጠቃላይ ችግሮችን እያነሳን ነበርና ችግሮቹን ካነሳን አይቀር ደግሞ ከግንብ አሰራር ጥራት መለኪያና ስታንዳርድ በመነሳት ደግሞ እነዚህ ችግሮች በምን መልኩ ነው ሊፈቱ የሚችሉት ወይም ደግሞ በትክክል አንድ ግንብ ተሰራ ከተባለ ልክ የሚሆነው የግንብ አሰራር መንገድ ምንድነው የሚለውን ማሳየት ይጠበቅብናል። እውነት ነው። ስለዚህ እሱን አንሳለን። መልካም። በጥቅሉ ከመስፈርት አኳያና ከግብዓት ጥራት ሂደት አኳያ ስናይ እንግዲህ የህንጻ ነው ለዛሬው መጠቆም እየፈለግን ያለ ነው። ለህንጻ ዙሪያ ግንብ የድንጋይ ግንብን በተመለከተ አጠቃላይ ክብደት ስለማናሳርፍበት ብቸኛ ዓላማው ውሃም አፈርን መገደብ ብቻ ነው። ውስጥ ያለን የአፈር ሙሊት መገደብ ብቻ ነው ስራው። ከዚህ የዘለለ ምንም ተግባር የለውም። ክብደት የህንጻውን ክብደት አይቀበልም፣ አይሸከምም። ስለዚህ ለዚያች ዓላማ ብቻ ነው ጥራቱንም ስናስብ ምኑንም ስናስብ ምን በይ ነው ማለት ነው። ስለዚህ ቅርጹንም እንደ ከቁመቱ አኳያ የሞርታሩም ጥራት ለምሳሌ አንድ ለሶስት ነሰሰሪ መሆን አይጠበቅበትም። የድንጋዩም ጥራት በዋናነት ለልክ ለድልድይ አበትመንት ወይም ምሰሶ ለመገንባት ደረጃ አንድ ምንለው በጣም ፋይን ቴክስቸር ያለው ድንጋይ ጠንካራ የሆነ ድንጋይ መጠቀም አለብን የሚል ወይም እንደዛ አይነት እይታ ውስጥ መግባት አይጠበቅብንም። ዝቅተኛ አቅም ያላቸው ደካማ ድንጋዮች መስራት የምንችልበት እድል ይኖራል ማለት ነው። ይህም በማድረግ ሂደት መጠንቀቅ ያለባቸው ምንድነው? ብዙ ጊዜ እኛ ሀገር በጃር ሜትር ተለክተው ከ10% በታች ሊሆን ይገባዋል ማለት ነው። በዚያ ደረጃ ይህንን መመልከት ይኖርባቸዋል። በጥቅሉ ግን የህንጻ ዙሪያ የድንጋይ ግንብ ክብደት የማይሸከም ስለሆነ ያን ያክል ህንጻ ግንባታ ላይ ስንወስድ የተለያዩ ቦታዎች ላይ ነው የምንጠቀመው ድንጋይን። በዋናነት ግን ደግሞ እንደ ግንብ አድርገን ቋሚ ወይም ደግሞ ቨርቲካል አድርገን የምንጠቀም መንገዶች ሲሰሩ መንገድ ዙሪያ ለተፋሰስ ስራዎች ይውላል። ቤት ላይም ደግሞ ለኮሪደሮችና አጠቃላይ የግቢው ውበትን ለማሳመር ነው ህንጻ ውስጥ የምንጠቀምባቸውን የግንብ ድንጋዮች ነው ያነሳናቸው ናቸው። መፍትሄዎችስ ምንድነው የሚሆኑት? በእነዚህ ችግሮች በምን መልኩ ነው ልንፈታቸው የምንችለው? ከመፍትሄ አጠቃላይ የግንዛቤና የቴክኒካዊ ልህቀትን ገንዘብ አድርጎ እያነሱ ምን ላድርግ ቢሉ የውስጡ የአፈር ከፍታ መካከል ያለው ተደጋፊው የአፈር ቁመት ምን ያህል ነው ብለው ያንን ምንም አይኖርም፣ ዝቅተኛ ነው፣ መካከለኛ ነው፣ ከፍተኛ ነው፣ እንደዚያ ከሆነ የግንቡ አይነት እና ቅርጽ ምን መሆን ይችላል ብለው እንዲወስኑ የመጀመሪያ ይሄን ቢያደርጉ። የሚደገፍ አፈር ካለኝ ቁመቱ አለው ካለ ለምሳሌ ዝቅተኛ፣ መካከለኛ፣ ከፍተኛ የሚሆን የሚደገፍ አፈር ካለ ድጋፍ የሚፈልግ ካሉ የድንጋይ ግንቡ መሰረት ከየት ነው መጀመሪያ ያለበት የሚለውን መጠየቅ አለባቸው። ያንን ቁመቱ ስንት ይሁን ከየት ይጀምር የሚለውን ከመሬቱ ጸባይና ካለው ሁኔታ አንፃር መወሰን ይጠይቃል ማለት ነው። የመሰረት አፈሩ ወይም የግንቡ ተሸካሚ ወይም ግንቡን ምንሰራበት መሬቱ ላይ ስለሆነ የምንነሳው ወይም ደግሞ ፓድ ኮንክሪት ሞልተን ከዚያ ላይ ልነሳ እንችላለን። እንግዲህ ያን ፓድ የሚኖረን ከአፈሩ ጸባይ አንፃር ነው። አፈሩ ቆንጆ አፈር ከሆነ ማይንቀሳቀስ አይነት ከሆነ ያለ ፓድ ይሰራሉ። መጥፎ ከሆነ አፈሩ ለደህንነቱና ርዝመት ካለው ፓድ ሊኖራቸው ይገባል ማለት ነው። ለግንቡ መሰረት ያስፈልገዋል እንደማለት ነው። የድንጋይ ግንቡ ጎንሽ ርዝመት ከፍተኛ ነው ወይስ አይደለም? ለምሳሌ አንዳንድ ጊዜ በኮለኖች መካከል ያለው 8 ሜትር 7 ሜትር ምናምን ሊሆን ይችላል። በዚያ ሂደት ውስጥ ወይም ረጅም ሊሆን ይችላል። እንደዚያ በሚሆን ጊዜ የግንባታ ክፍተት ወይም ኮንስትራክሽን ጆይንት የምንለው መቶ ያስፈልገኛል ወይስ አያስፈልገኝ የሚለውን ከርዝመቱ አንፃር እንትን ሊያደርጉ የድንጋይ ግንቡ ተጨማሪ አፈርን ከመደገፍ ባሻገር ክብደት ይሸከማል ወይ? አራቂ የሚያርቅ የሚጫነው ነገር አለ ወይ? ሌላ እንዲሰጥ የሚፈልገው አገልግሎት አለ ወይ ብለው ደግሞ ማሰብ ያስፈልጋል። የሚሸከም ከሆነ ምን አይነት ድንጋይ፣ የማይሸከም ከሆነ አራቂ ክብደት ከሌለው ደግሞ የድንጋይ ጥራቱ ዝቅ ማለት እንደሚችል ታሳቢ ማድረግ
ስለሚችሉ ማለት ነው። ከዚህ አኳያ አራቂ ክብደት ይሸከማል አይሸከምም ብለው ከሚያገኙት መልስ ተነስተው የሞርታር ወይም የማጣበቂያው ጥራት በዛው ልክ አራቂ ክብደት ጭምር የሚሸከም ከሆነ ሞርታሩ ጥሩ መሆን አለበት። 1:3 እንዲሆን ማሰብ ይኖርባቸው ወይም ክብደቱ ወይም ቁመቱ ደግሞ ቁመቱ በጣም ከፍተኛ ረጅም ከሆነ ሞርታር ጥራቱ 1:3 ሊሆን ይገባል ብለው ማሰብ መወሰን ይችላሉ። እንትኑም እየሰፋ የሚሄድ ውፍረቱ ስፋቱም ደግሞ እየሰፋ የሚሄድ አጭር ከሆነና አራቂ ክብደት የማይሸከም ከሆነ ደግሞ 1:4 ወይም 1:5 መሆን ይችላል ብለው ማሰብ ይችላሉ። አጠቃላይ እነዚህ ነገሮች ታሳቢ አድርገው የግንቡን መልክ ቅርጽና ይዘት አጠቃላይ መቀመር የሚችሉበት እድል እንዳለ ታሳቢ ማድረግ ይችሉ ዘንድ እነዚህ ጠቋሚ ነገሮችን መጠቀም ይችላሉ ብዬ አስባለሁ። ታዲያ በዋናነት አገልግሎቱን ማሰብ አለባቸው። የሚሰራ ሰው አገልግሎቱን ያስባል። ግንባታው የሚሰራበት ደግሞ መሬት አለ። የመሬቱን ተፈጥሮ ማየት ያስፈልጋል። የሌቭል ዲፈረንሱንም ማወቅ ያስፈልጋል ነው። ጥሩ እንግዲህ መፍትሄዎቹ እነዚህ ከሆኑ እንግዲህ በግንባታ ሂደት ውስጥ አንዳንዴ ባለቤቶች ግለሰቦች ብቻቸውን ሊሰሩ ይችላሉ። በባለሙያቸው ሊያስገነቡ ይችላሉ። አንዳንድ ትልልቅ ፕሮጀክቶች ሲሆኑ ደግሞ ባለቤት ኑሯቸው፣ አማካሪ ኑሯቸው፣ ተቋራጭ ኑሯቸው የሚሰሩ ፕሮጀክቶች ይኖራሉ። በእነዚህ ሂደቶች ውስጥ እነዚህ ሚና ወስደው የሚሰሩ ባለድርሻ የምንላቸው አካላት ምን አይነት ሚና ነው መወጣት ያለባቸው? መፍትሄዎቹን እንዴት አድርገው ነው እውን ማድረግ የሚችሉት? እንግዲህ በምስሉ ላይ እንደሚታየው ልዩ ልዩ ችግሮች እንዳይከሰቱ በድንጋይ ካብ ላይ የሚታዩ ችግሮች በዋናነት አጠቃላይ አሁን በዚህ መርሃ ግብር ያነሳናቸውን የመፍትሄ ሀሳቦችና ሌሎችንም ሙያዊ ጥበባት ታሳቢ አድርገው ባለድርሻ አካላት ሊሰሩ ይገባል ብለን እናስባለን። በመጀመሪያ አማካሪዎችና ተቋራጮች ከፍተኛውን ሚና ወይም ግንባር ቀደሙን ሚና ወስደው እንትን ያደርጋሉ። አሁን ያነሳናቸውንና ሌሎች መሰረታዊ ሀሳቦችን መሰረት አድርገው ያደረገ የዲዛይን ተገቢነት፣ የግንባታ ሂደት እና አጠቃላይ የጥራት ቴክኒካዊ ልህቀት ጉዳይን በተመለከተ አጠቃላይ ታሳቢ አድርገው ወጪ ቆጣቢ ግን የሚፈለገውን አገልግሎት መስጠት የሚችሉ ኢኮኖሚያዊ የሆኑ የድንጋይ ግንብ ሂደቶች ውስጥ ከብክነት ነፃ የሆነ የድንጋይ ግንብ ተጠቃሚዎች እንድንሆን በተቀዳሚነት አማካሪዎችና ተቋራጮች በዋና እንዲህ አይነት ልማዳዊ ችግሮችን ቢያስወግዱ በጣም መልካም ይሆናል። በዚህ አግባብ የሚከሰት ያለ አግባብ የሆነ ብክነትን ለመቀነስ ግንባር ቀደሞች ናቸው ብዬ አምናለሁ። ከዚያ ወደ ባለቤቶች ስንመጣ ደግሞ እነዚህ ባለሙያዎች ወደ እንዲህ አይነት ምክረ ሀሳብ በሚያመጡበት ጊዜ አይ ድንጋዩ በጣም ጥሩ አይነት ድንጋይ አይደለም፣ እንዲህ አይደለም፣ በጣም ጠንካራ መሆን አለበት ከሚል ልማዳዊ እሳቤ መውጣት መቻል አለባቸው። መሐንዲሶቹ በቃ ለዚህ አገልግሎት ብቁ ስለሆነ ብለው ሪኮመንድ ካደረጉ ያንን መቀበል ይኖርባቸዋል። አይናማ ድንጋይ ጥቅም በቃ ለግንብ አይሆንም የሚል ልማዳዊ የሆነ አጠቃላይ ፍረጃ ስላለ ነው ይሄን የምለው። ለዙሪያ ግንብ ግን የትኛውም ድንጋይ ኦልሞስት ከሞላ ጎደል መሆን የሚችልበትን እንትን ማሰብ ነው። አፈር ገጹ አፈራማ እንዳይሆን ብቻ ይጥረቡት እንጂ ግንበኞቹ በሞርታር ለማያያዝ ሂደት እና የሚፈለገው መልክ ከመፈለግ አኳያ ማለት ነው። ከዚህ አኳያ መንግስታዊ ባለስልጣኖችና መስሪያ ቤቶች ደግሞ አጠቃላይ እንደምታውቀው ሌሎች የግንባታ ዘርፎችና የግንብ አይነቶች ላይ ዝርዝር የሆኑ መስፈርት ስታንዳርዶችና መስፈርቶች አሉ። የድንጋይ ግንብ የአሰራር መስፈርቶች አሉ። ወደ ድንጋይ ግንብ በሚመጣ ጊዜ ግን ብዙ ድልድይ እንገነባበታለን። የድልድይ ምሰሶ ከመንገድ ጋር ተያያዘ አጠቃላይ ለብዙ ተግባር የድልድይ ድንጋይ በስፋት እንጠቀማለን እኛ ሀገር። ሆኖም ግን ይሄ ነው የሚባል ወጥ የሆነና ዝርዝር እና በየአይነቱ ለሆኑ ለእያንዳንዳቸው አይነቶች መስፈርት ወጥቶ በስታንዳርድ የታቀፈ አይደለም፣ በማኑዋል የተደገፈ አይደለም እና ከዚህ አኳያ ለሁላቸውም በየመልካቸው ስታንዳርድ ወይም መስፈርቶች ሊወጣላቸው ይገባል። ከዚህ አኳያ የሚመለከታቸው አካላት የማኑዋል ወይም ናሽናል ማኑዋል ውስጥ ይህን የማካተት ነገር ላይ ትኩረት ማድረግ ያስፈልጋል። ከዚያ ውጪ በስተመጨረሻ ዲዛይኖችን የሚያጸድቁ አካላት እንዲህ አይነት ሁኔታዎችን ታሳቢ አድርገው እነዚህን መሰረቶች ታሳቢ አድርገው ልክ ነው አይደለም ቢሻሻል ብለው ትኩረት ሰጥተው የማየት ነገር ብክነቶችን ከማስቀረትም አኳያ ወይም ችግሮችን ከማድረግ
የማጣራት ቼክ የማድረግ ሳንሱር የማድረግ ነገር ላይ መስራት ቢችሉ እና በዚህ በኩል ኃላፊነታቸውን ቢወጡ መልካም ነው እያሰባለሁ። አመሰግናለሁ ታደቅ። መልካም እንዳላማው እንግዲህ ቀደም ብዬ እንዳነሳሁት በሌሎች አይነት የመሰረተ ልማት ግንባታ ዘርፎች ላይ የድንጋይ አገልግሎትን በተመለከተና ያሉ ችግሮችን ወደፊት የምናቀርብ ይሆናል። የዛሬ ፕሮግራማችን በዚህ እንቋጫለን። ተመልካቾቻችን እስካሁን ስትከታተሉ የነበረው ኒትሮ ሾው በዛሬ ርዕሰ ጉዳያችን የድንጋይ ግንብ ስራ ልማዶችና ተያያዥ ችግሮች በህንፃ ግንባታ ዙሪያ ምን ይመስላሉ የሚለውን ውይይት አድርገን አቅርበንላችኋል። ይሄን ፕሮግራም አዘጋጅተን ያቀርብላችሁ የፕሮግራሙ አዘጋጅና አቅራቢዎች እኔ ታጠቂ ነውና እንዳላማው አራጌ ከመላ ስቱዲዮ ባለሙያዎች ከዳይሬክተሮቻችን ጋር እንዲሁም አጠቃላይ ከካሜራማኖቻችን ጋር በመተባበር ነው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ቸር ይግጠመን።